ታይም እፈልጋለሁ ካለች መዳመጥ አለብህ። አንተ ዳኒ የምትባል ማለት ነው። በጣም 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 ታውቃለህ። በጣም ነው ያስጠላከኝ፣ በጣም ነው ያናደድከኝ። ብለክ እንደገና እንደ አዲስ መተክ ከቡርኬ ከሀይሚ እራቅ፣ ሀይሚ ታይም ፈልጋለች ካለች ተዋት፣ ስለሷ አይመለከትክም ብለክ አፍክም ሞልተ ለመናገር የልብ ልብ የተሰማክ ማን እድሉን ሰጥቶክ ነው? ተናገር። ማን ነው እድሉን የሰጠክ? እኔ የዛሬውን ቪዲዮ አይቺ የምሬን ነው ምላችሁ ማልቀስ ብቻ ነው የቀረኝ። ማለት በመሀል ቤት ቡርኬ በጣም እየተሰቃየ ነው፣ በጣም ከሚባለው በላይ ማለት ነው ጋይስ፣ ከሚባለው በላይ ቡርኬ። በቃ ከቻልክ ከነዚህ ሁሉ ርቀ ወይ ጸበል ግባ ወይም ደግሞ የራስህን ጊዜ ውሰድ። በቃ በርህን ዘግተህ ራስህን አዳምጥ። በቃ እኔ በመሀል ቤት በጣም እያሳዘንከኝ ነው፣ በጣም ከሚባለው በላይ ማለት ነው። ምክንያቱም እሱ ያለ አንዳች ምክንያት ይሄ ሁሉ እንደዚህ መብት እንዳለውና የልብ ልብ እንዲሰማው ያደረገውን ነገር ማወቅ አለብን። እንዲህ ጭራሽ ከሀይሚ ራቅ እኮ ነው ያለው። ከሀይሚ እራቅ። አስባችሁታል ጋይስ? ከሀይሚ እራቅ አለው ለቡርኬ ማለት ነው። ዳኒ ከሀይሚ ራቅ። ማነህ አንተ? ምንድነህ? ከየት ነው የመጣኸው? ማነህ አንተ? ማን ነው ይሄን እድል የሰጠክ? ማን ነው እንደፈለክ ማንም ላይ ሄደክ ቡርኬ ላይ አፍክ እንድትከፍት እጅክንም ለመሰንዘር ይቃጣሃል። ጭራሽ እኔ ሀይሚ ፊት አንተን ከምመታ ብዬ እንጂ ምናምን እያልክ ትፎክራለክ። ምን ማለት ነው ይሄን አክል? ማን ነው እንደዚህ በጣም ጥግብ ብለህ እነሱ ላይ ይሄ ሁሉ ነገር ሴራ እንድታሴር ያደረገ? ከየትኛው ሀብታም ነው? የትኛው ስንት ገንዘብ ተከፍሎክ ነው? እንደ ዛሬማ እኔ በጣም ተናድጄም ተባሳጭቼም በህይወቴ አላቅም። እንደ ዛሬ አዝኜም እንባ ራሱ ማለት ነው ጋይስ። በቃ ውስጤ እንዴት እንደተረበሸ እንዳትጠይቁኝ፣ እንዴት እንደተረበሸ ውስጤ ማለት ነው። ምን ማለት ነው ዳኒ? ማነክ አንተ? ምንድነክ አንተ? ምን አገባክና ነው ጭራሽ ሀይሚ አጠገብ እንዳትደርስ እንደዚህ ትልቅ ደረጃ እንደዚህ አይነት ነገር እንድትናገር የረዳክ? ማን ነው እድሉን የሰጠክ? ማን ነው መብት የሰጠክ? ሀይሚና ቡርኬ እኮ ነው እኛ የምናውቃቸው ለስንት ጊዜ። አንተን እኮ ያወቅነው አሁን በቅርብ ነው። እኔ በእርግጥ ቲክቶክ ላይ አውቃለሁኝ፣ ግን ሚዲያ ላይ እዚህ ዩቱብ ላይ ግን ያወቅኩ ከአሁን በቅርብ ጊዜ ነው። ገንዘብ ይሄን አክል እንደዚህ ያደርጋል? ጓደኛን ያሸጣል? አንተ እውነት ቡርኬ ጓደኛ፣ ሀይሚ እንኳን ጓደኛ ብትሆን በዚህ ደረጃ ሀይሚን የሚጎዳን ነገር አታረግም ነበር። ግን አንተ በጣም ሆዳም ነክ። ለገንዘብ ብለክ ነው ይህ ሁሉ ነገር የምታረጋቸው፣ ለብር ብለክ ነው። አንተ ሀይሚን አትወዳትም። የእነሱን ህይወት እንድትረብሽ የሰጠክ ሌላ ሰው ነው በእርግጠኝነት ማለት ነው። በእርግጠኝነት ሁለቱን እንድትለያያቸው ረብጣ የሆነ ዶላር ተከፍሏል። በእርግጠኝነት እውነት ዛሬ እንዴት እንደከፋኝ እንዴት እንዳዘንኩኝ እኔ ነኝ የማውቀው። ጭራሽ ሰፈሩ ድረስ ሄደክ ሰፈርክ መጥቻለሁ ከፈለክ ቡታጀራ ሄዳለሁ ትላለህ። ወገብክን ነበር የምትባለው። እስኪ ሂዳ ወንድ ነክ። ግን አሁንም ቢሆን ቡርኬ እኔ አንድ እውነት ልንገርክ ዳኒ፣ እንደዚህ አንተ ላይ አሁን እየመጣ የሚደነፋው የሚፎክረው ለምን እንደሆነ ታውቃለህ? አንተ እጅህን ሰንዝረክ የሆነ ትንሽ ጉዳት ካደረስክበት ማለት ነው። የባለፈው ፋይል ስላለ በባለፈው ሄዶ ስለከሰሰክ በሁለት ፋይል እስር ቤት እንድትገባ ሊያረግህ ነው። እስር ቤት እንድትገባና እንድትታሰር ሊያረግ ነው። በፍጹም ቡርኬ፣ በፍጹም የኔ ወንድም እባክህን እጅክን ይሄ ልጅ ላይ እንዳታነሳበት። በፍጹም እጅክን እንዳታነሳበት። በቃ ፍፄ ከዚህ በኋላ ዳኒ ደውሎ ቡርኬን ጥራልኝ ራሱ ቢል እንዳጠራለት እንደዚህ አይነት ነገር ውስጥ በቃ ከቻልክ አንተ ፍፄ እውነተኛን የምሰማን ከሆነ እውነት ለኛ የምትላከንና የምታዝንልን ከሆነ ቪዲዮአችንን በደንብ እንደምሰማ አውቃለሁ ቪዲዮን። ምክንያቱም በቀደም የት ናችሁ እናንተ ቁጭ ቆማችሁ ብቻ ነው ቪዲዮ የምሰሩ ስንል ነው አይደል የሄድከው። አሁንም ደግሞ ደውሎ ድጋሚ እስኪ ጥራልኝ ቡርኬን ቢልክ በቃ አትጥራለህ። ከቻልክ ከፈለክ ከጎኑ ሁን፣ እቤቱ ላይ ሁንና ቡርኬን አጠነካክረው፣ አይዞክ በለው። ሀይሚ ወደ ቤት የምትመለስበትን መንገድ ከቡርኬ ጋር የምትቀራረብበትን ችግራቸው ሁለቱ ብቻ የሚፈቱበትን መንገድ አመቻች። ወንድማችን በጣም አደራ፣ በቃ አደራ ብዬ ካለውኝ እባክህን ፍፄ። በቃ ማለት በጣም ነው ያዘንኩትኝ ዛሬ። ቡርኬ በጣም ተከፍቷል፣ ከስቷል፣ ከሰውነት ተራ ውጭ ወጥቷል። ቡርኬ የድሮ ግርማ ሞገሱ የለም። አይታችኋል? ከስቷል እኮ ቡርኬ። አንደኛ ከስቷል፣ ሁለተኛ ኢቨን ልብስ እንኳን ይዩት። ስንት ቀን ሙሉ ቡርኬ ልብስ አልቀየረም። በፊት እንዴት ነበረ? ጸጉሩን ፏ ብሎ ልብሱን ምኑን ፕሮቶኮሉን ጠብቆ ነበር ቪዲዮ የሚሰራው አይደል? ስለዚህ በጣም ውስጡ ተጎድቷል። እኔ በጣም ነው ማዝነው፣ ግን በጣም ከሚባለው በላይ ውስጤ ተነክቷል፣ ውስጤ ተሰብሯል። እኔ በቃ አላቅም፣ ምን እንደምላችሁ አላቅም። ግን በዛሬ ጭራሽ ለማስፈራራት ጭራሽ እሷ አጠገብ እንዳትደርስ ራቅላት ለማለት ዛቻ ለማድረግ ታስጠራዋለክ ዳኒ። እኛ አንተን አንለቅህም፣ ጠብቀን። ፎቶ ግን መዘቅዘቅ ብቻ አይደለም፣ እስካለህበት ድረስ ምን እንደምንልክብክ ጠብቅ አንተ። ለጊዜው ብቻ ግን እንደፈለክ ፎክር። ምክንያቱም እኛም ያለንበት ሁኔታ ነው ዝም እንድንል ያደረገን ያለንበት ሁኔታ። ለምን አንዱን ስንናገር ሀይሚ እንዳይከፋት ብለን ቡርኬን ስንናገር ሀይሚ እንዳይከፋት ብለን እንጂ ሁለቱ አንድ ብቻ ይሆኑልን። እኛ የምንፈልገው እሱን ነው።
እና ደግሞ ዛሬ ሃይሚ ምን ሆና የት አድርሷት የት ወስዷት እንደሆነ በምን እናውቃለን? ቪዲዮ ላይ የለችም። ሃይሚን የት እንዳደረሳት የት እንዳደረጋት ምን እንደገጠማት በምን እናውቃለን? ጋይስ በምን እናውቃለን? ምንም። ምክንያቱም ልጁ በጣም የመጨረሻ ጨካኝ የሆነ ልጅ ነው ዳኒ ማለት የመጨረሻ ስለ ራሱ እንጂ ሌላው ሰው ሲጎዳ ቡርኬ በዚህ ሁኔታ እንኳን እንደዚህ አዝኖ እያየው እንኳን ሊያዝነት ያልቻለ ክፉ ሰው ነው ዳኒ። ስለዚህ ሃይሚን የት እንዳረካት ትናገራለህ። ሃይሚን የት እንዳረካት ዛሬ ለምን እንዳልመጣች ማወቅ እንፈልጋለን። ሃይሚን ማወቅ እንፈልጋለን። የት እንዳለች ማወቅ እንፈልጋለን። እኔ እውነት በጣም ውስጥ ተነክቷል ጋይስ። ጭራሽ በቃ ልትርቃት ማለት በቃ ጊዜ ስጣት ተዋት ማለት እድል አግኝተ ካንተ ትፎክራለህ በዚህ ደረጃ። በጣም ነው የሚያሳዝነው ዳኒ። በጣም እንደዚህ አይነት የልብ ልብ እንዲሰማ ያደረገ ማን እንደሆነ እውነት 40 እየገረፉ ነበር አንተን ማስለፍለፍ ማለት ነው። ግን አይቀርልህም። ጠብቅ። እኛ ራሱ ምን እንደምንሰራ እናሳያለን። ከህይወታቸው ውጣ ብለን ብዙ ጊዜ ለምነንካል፣ ብዙ ጊዜ ማስጠንቀቂያ ሰጥተንካል። ግን ምን አይነት ክፉ ነክ ግን በጣም ነው ማዝነው። በጣም አሁንም ቢሆን ቡርኬ አደራክ ምንም ነገር እጅክ እንዳሰረዝርበት ምንም ነገር አውቆ ነው አንተ መጥፎ ክፉ ቃሎች ብትናገር ሪካርድ አድርጎክ ሄዶ ሊከስክ ነው። እጅክን ትንሽ አሁን ፋይል ስለተከፈተብክ ሁለተኛ ፋይል ሲሆን ህጉ ይጠብቅብሃል ቡርኬ እንዳትነካው። ከዚህ በፊት ጥርሱን እንትን ስላልከው አሁን ሌላ ብትመታው ሄዶ ሊከስክ ነው። እሱ ሀሳቡ ይሄ ነው። ስለዚህ አንተ ደግሞ ብልጥ ነው መሆን ያለብክ፣ ስማርት ነው መሆን ያለብክ። ገባክ? በጣም ብልጥ መሆን አለብክ። እኔ የምለው ይሄንን ነው። በጣም ነው ማዝነው። በጣም ከፍቶኛል። ከዚህ በላይ ምንም ሊመጣ አይችልም። ምንም ጭራሽ የሚወዳትን አብረው ረጅም ጊዜ የኖረችን ሴት በቃ እድል ስጣት፣ ጊዜ ስጣት። እኔ እሷ ስላለች ነው እንደፈለኩ የማልናገርክ እንደፈለኩ የማልነካክ እያለ አፉን እንደፈለገ ሲከፍት በጣም ነው የከፋኝ ስላችሁ በምክንያት ነው። በጣም ነው ያዘንኩት ስላችሁ በምክንያት ነው። ግን የማያልፍ ነገር የለም ዳኒ። የምሬን ነው የሚልክ አንተ ራሱ በተራክ እንዴት እንደምታለቅስ ብቻ ጠብቀን፣ እንዴት እንደምታለቅስ እኛ ደግሞ እናደርገዋለን። እኛ ምን ማድረግ እንዳለብን ግሩፕ ከፍተናል፣ እየተነጋገርን ነው። እኛ ራሱ ማለት ነው የምሬን ነው ምልክ እኛ ምን እንደምናመጣ ጠብቀን ብቻ። ለማንኛውም ማለት ነው ከቻል ከነሱ ህይወት ውጣ፣ አለበለዛ ደግሞ በቃ እኔ ቡርኬ አሁን የመጨረሻ የምነግርህ ነገር በቃ ከቻልክ ማንም ሲደውልልክ አትውጣ ከቤትክ። ቤትክ ውስጥ ቁጭ ብለክ የ10 ደቂቃ ቪዲዮ ሰርተክ ልቀቅ። በቃ ደህና መሆንክን ብቻ ልቀቅልን። 1-2 ቀን ራስክን አዳምጥ። በቃ ከስተሃል እኮ ይሄው እስኪ ሰውነትህ እኮ ቀንሷል ቡርኬ። ራስክን አይተኸው ታውቃለህ? ምን አይነት ፈተና ውስጥ ነው የገባከው? እኔን ወንድሜ እሺ፣ እኔን ቡርኬ አይዞክ፣ በርታ፣ አንተ ጀግና ነክ። ብዙ ነገር ከዚህ በኋላ ይገጥማል። ፈተናዎችክን ማለፍ የምትችል ምርጥና ምርጥ ወንድ ነክ። አይዞክ ሃይሜ። አንቺም ሰላም መሆንሽን ቢያንስ ኮሚኒቲ ላይ ለጥፊልን። ለምንድን ነው ዛሬ ያልመጣሽው? አላየንሽም። ስላላየንሽ ውስጤ ቅር ብሎኛል። እስኪ ምክንያትሽን ጻፊልን። እኔ እንጃ አላቅም ጋይስ። እኔ ምንም ልናገር አልችልም። በጣም የሚከብድ ጊዜ ነው። ምንም ነገር ማውራት የማንችልበት ጊዜ ነው። ጭራሽ የሚወዳት ልጅ ጋር እንዳደርስ ማለቱ በጣም ያሳፍራል። እውነት ምን አይነት ዘመን እንደደረስን አናቅም። ዳኒ ግን ጠብቀን ቲክቶክ ላይ ምን እንደምንሰራ ፎቶክን ለጥፈን ዛሬ ባንረግጥ ጠብቅ።